ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዘገባችን በአፍሪካ ቀንድ ሰማይ ስር በአሁኑ ወቅት እየተከናወነ ያለው የዲፕሎማሲ ትራፊክ የዓለም ሀያላን ቀልብ የሳበው ታላቅ ክስተት ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን በአዲስ አበባ ውስጥ ሲገኙ መከተላቸው ደግሞ ዋሊድ አል ኬጂ ደግሞ በአስመራ በአንድ ጊዜ መገኘታቸው ሪያድ ምን ያህል የሞት ሽረት ትግል ውስጥ እንደገባች ያሳያል። ጥያቄው ግን ይህ የሳውዲ ፔትሮ ዶላርና የዲፕሎማሲ ጡንቻ የኢትዮጵያ የኤርትራና የሱዳን እርስ በርስ የተጠላለፈና የተተበተበ ጂኦፖለቲካ ቋጠሮ ባንዴ መፍታት ይቻላል ወይ ነው የሚባለው። ይህ ውስብስብ ሁኔታ ለመረዳት ሳውዲ የተጋፈጠችው የሶስትዮሽ ቋጠሮ ወይም ትሪፕል ኖት ነጣጥሎ ማየት ያስፈልጋል። እነዚህ የሶስትዮሽ ቋጠሮ ምንድናቸው? አንደኛ የሱዳን ቋጠሮ ሲሆን ሁለተኛው የኤርትራና ኢትዮጵያ ቋጠሮ፣ ሶስተኛው ዩናይትድ አረብ ኤምሬት ጥላና የቀጠናው የበላይነት ፉክክር እነዚህ ናቸው። እነዚህንም ነጣጥለን አንድ ባንድ እናያቸዋለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው ቋጠሮ ስንመለከት የሱዳን ቋጠሮ ነው። የመጀመሪያው ምናልባትም የሳውዲ ጉዞ ያስቸኮለው ጉዳይ ኢትዮጵያ በሱዳን ጦርነት ውስጥ እጇን ማስገበቷ መሰማቷ ነው። ሳውዲ አረቢያ የሱዳን ጦርነት ለማቆም በጅዳ ከተማ አሜሪካ አስተባብራ ስትደክም ቆይታለች። ለሷ የሱዳን መረጋጋት ማለት የቀይ ባህር ፕሮጀክቷ ዋስትና ማለት ነው። ነገር ግን ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል ወይም RSF እያሰለጠነ መሆኑ ሲሰማ የሳውዲ የሰላም ጥረት አደጋ ላይ ይወደቀ ይመስላል። ሪያድ ይህንን ቋጠሮ ለመፍታት የያዘችው ስልት የገንዘብ ፖለቲካ ልውውጥ ወይም ትራንዛክሽን ዲፕሎማሲ ይመስላል። ኢትዮጵያ ከባድ የውጭ ምንዛሪ እጥረትና የዕዳ ጫና ውስጥ መሆኗን ሳውዲ ታውቃለች። ልዑል ፋይሰልም ለጠቅላይ ሚኒስትር አብይ አህመድ የሚያቀርቡት አማራጭ የሱዳን አማጽያን ወይም RSF መደገፍ አቁም፣ በጅዳ የሰላም መድረክ ተባበረን፣ በምልሹ የእኛን ኢኮኖሚ ድጋፍ እናደርጋለን ነው። እንዲሁም ባለም አቀፍ መድረክ ከጎናችን እንቆማለን የሚለው ሊሆን ይችላል። ይህ ከተሳካ ሳውዲ ኢትዮጵያ ከሱዳን ጦርነት በማውጣት ወይንስ ቢያንስ ሚናዊ መቀየር የሱዳን እሳት የማጥፋት እድሏን ታሰፋለች። ሁለተኛ የምንመለከተው ደግሞ የኤርትራና የኢትዮጵያ ቋጠሮ ነው። ሁለተኛውና እጅግ አስፈሪው ቋጠሮ የሆነባት ሳውዲ አረቢያ በሰሜን ኢትዮጵያና በኤርትራ ድንበር ላይ የተደቀነ የጦርነት ስጋት ነው። የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አስመራ መብራራቸውን ጉዳዩ ምን ያህል ከባድ እንደሆነ ያሳያል። ፕሬዝዳንት ኢሳያስ አፈወርቂ አብርሃ ኢትዮጵያ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር እርቅ መፈጸሟን እንደ ክህደት የባህር በር ጥያቄም ደግሞ እንደ ወረራ አድርገው ይቆጥሩታል። ሳውዲ ይህን ውጥረት ለማርገብ የምትጠቀመው የዋስትና ካርድ ወይም ጋራንት ካርድ ነው። ኤርትራ የምትሰጠው መልእክት ኢትዮጵያ እንድትወረራቸው አንፈቅድም፣ የባህር በር ጥያቄው በጉልበት እንደማይፈታ ከጠቅላይ ሚኒስትር አብይ አህመድ ጋር ማረጋገጫ ወስደናል የሚሉ ሊሆን ይችላሉ። በተመሳሳይ ለአዲስ አበባ ደግሞ ኤርትራ ከግብጽ ጋር ያላትን ወታደራዊ ትብብር እንድታቀዘቅዝ እናደርጋለን፣ እናንተ ግን ሰራዊታችሁን ወደ ኋላ መልሱ የሚል ምክርና ማስጠንቀቂያ ያዘለ መልእክት ታስተላልፋለች። ሳውዲ ለሁለቱ ሀገራት የምትሰጠው የልማትና ኢንቨስትመንት ተስፋ ከጦርነት ይልቅ ሰላም አትራፊ አድርጎ ለማሳየት ያለመ ነው። በሶስተኛ የምናያቸው ነገሮች የዩናይትድ አረብ ኤምሬት ጥላና የቀጠናው የበላይነት ፉክክር ነው። ሁሉ ግን በአዳራሹ ውስጥ የሌለው ነገር ግን ትልቁ ድርሻ የሚወስደው ተዋናይ የሆነችው የተባበሩት አረብ ኤምሬት ናት። ኢትዮጵያ ከኤምሬትስ ጋር ያለው ወታደራዊ ኢኮኖሚያዊ ትስስር ጠንካራ ነው። በሰሞኑ የወጡት ዘገባዎች እንደሚያመለክተው ከሆነ ኢትዮጵያ የምታሰለጥነው የሱዳን ፈጥኖ ደራሽ ኃይል ከኤምሬትስ ድጋፍ እንዳለው ይታመናል። ሳውዲ ይህ ውስብስብ ቋጠሮ ለመፍታት ኢትዮጵያ ከኤምሬትስ ሙሉ ተጽዕኖ ማላቀቅ ወይም ማመጣጠን ይኖርባታል። የሳውዲ ስትራቴጂክ ኢትዮጵያ ካንድ ወዳጅ ጥገኝነት ዲፔንደንሲ ማውጣት ነው። ሪያድ ወደ አፍሪካ ቀንድ በሰፊው መግባቷ ለዶክተር አብይ አህመድ ሌላ አማራጭ ወይም ኦልተርኔቲቭ ይሰጣቸዋል። ይህ ማለት ኢትዮጵያ ለኤምሬትስ ብቻ ሳትሆን ለሳውዲ ጆሮ እንድትሰጥ ያደርጋል። ሳውዲ ኢትዮጵያና በኤርትራ መካከል ገለልተኛ ሽማግሌ መቆሟ ከኤምሬት የበለጠ ተቀባይነት ሊሰጣት ይችላል። ምክንያቱም ኤርትራ ለኤምሬትስ ያላት አመለካከት የተቀላቀለ ስለሆነ
በመጨረሻም ሳውዲ አረቢያ ይሳካላት የሆነ የሚለውንም ስንተነትነው ሳውዲ አረቢያ የሱዳን የኢትዮጵያ ኤርትራ ቋጠሮ ባንዴ ለመፍታት ያላት እድል 50-50 ነው። በአንድ በኩል ሳውዲ ያዘችው ገንዘብ ኢኮኖሚ ሌቬንጅ ወይም ዲፕሎማሲ ክብደት ኢትዮጵያና ኤርትራን ለመረጋጋት በቂ አቅም አለው። ሁለቱም ሀገራት ጦርነት ውስጥ ቢገቡ የሚያጡት እንጂ የሚያተርፉን ነገር እንደሌለ በማሳመን ቢያንስ ግጭት ማዘገየት ዲሌ ኮንፍሊክት ትችላለች። በሌላ በኩል ደግሞ የጥላቻውና የጥርጣሬው ስር እጅግ የጠለቀ ነው። ፕሬዝዳንት ኢሳያስ አፈወርቂ አብርሃ ቂምና የጠቅላይ ሚኒስትር አብይ አህመድ የባህር በር ህልም በሳውዲ ዶላር ብቻ የሚሽሩ አይደሉም። እንዲሁም በሱዳን ያለው የሱዳን ፈጥኖ ደራሽ ኃይል RSF እና ኢትዮጵያ ትስስር ከጥቅም ባሻገር የህልውና ጉዳይ ከሆነ ሪያድ ይህን ቋጠሮ ለመፍታት የምታደርገው ጥረት ጊዜያዊ ማደንዘዣ ከመሆኑ አይዘልም። ሆኖም ግን ሳውዲ በአንድ ጊዜ በአዲስ አበባና በኤርትራ አስመራ መገኘታቸው በቀጠናው ከገደል አፋፍ ለመመለስ የተደረገ የመጨረሻው ወሳኝ ሙከራ መሆኑን አይካድም። ውጤቱ ግን በንግግር ጠረጴዛ ላይ ብቻ ሳይሆን ድንበር አካባቢ የሚታዩ ወታደራዊ እንቅስቃሴ የሚቀጥሉት ቀናትን የሚያረጋግጡ ይሆናሉ። ከዚሁም ጋር ተያይዘው ዓለም አቀፋዊ ተንታኝ ነኝ ብለው ራሳቸውን የሚጠሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አብርሃ ዛሬ ግን የቀጠናውን ቆቅልሽ ሆነዋል። በመካከለኛው ምስራቅ እየነደደ ያለው እሳት ወደ ቀይ ባህር ተሻግሮ እኔንም ሳይጠብሰኝ አይቀርም በሚል ስጋት ሽማግሌው ከአስመራ ቤተ መንግስት ወጥተው ዳገትና ቁልቁለቱን መያዛቸው ይነገራል። በተለይ ከኢራን ጋር ያለው ድብቅና ጥብቅ ግንኙነት ለሁቲ የሚሰጠው ድጋፍ የዓለም ሀያላን አይን ውስጥ ላስገባቸው በለፈለፉ አፊጠፉ እንዳይሆንባቸው ክፉኛ ተሸብረዋል። የአካባቢው ፖለቲካ እንደ ቼዝ ቦርድ ሲገላበጥ እሳቸው ግን ንግግር ወርቅ ነው የሚለውን ትተው ዝምታ ላይ ህይወት ነው በሚል መርህ ድምጻቸውን አጥፍተው ጭጭ ብለዋል። አንዳንድ ዘገባዎች እንደሚያሳዩ ከሆነ በሳቸው አንደበት የተናገሩት የኢራኑ መሪ አያቶላህ አሊ ካሚኒ ኤርትራ ራሷን ሀገር ነጻ እንድትሆን አርብ ይጸልዩ ነበር፣ ያደርጉልን ነበር፣ አርብ ያስታውሱን ነበር ማለታቸው አይዘነጋም። ለምን ከሳቸው መሞት በኋላ ለምን ዝም አሉ የሚለውም ነገር የብዙ እንቆቅልሽ ሆኖባቸዋል። ቀድሞ በቲቪ መስኮት ብቅ እያሉ ዓለምን ይተነትኑት የነበሩት እነዚህ ግለሰብ ሰው ዛሬ ግን የእርሳቸው ጥላ እንኳን አስፈርቷቸው የቀበሮ ጉድጓድ ውስጥ ናቸው ያሉት። መደበቅን መርጠዋል። በመካከለኛው ምስራቅ የሚወረወሩ ሚሳኤሎች አቅጣጫቸውን ስተው አስመራ እንዳያርፉ ፕሬዝዳንቱ ስልካቸውን አጥፍተው ኔትወርክ በሌለበት ተራራ ተሸሽገው የመጨረሻው ሰዓት በጭንቅ እየጠበቁ ነው። የኢራን ድሮኖችም ሆነ የቀይ ባህር ሞገድ ዛሬ ለእርሳቸው ዋስትና ሊሆናቸው አይችልም። ይልቁንም ፍርሃታቸው ምንጭ ሆነዋል። ጀግንነቱ ተንታኝነቱ ቀርቶ ዛሬ ግን እንደማንኛው ስደተኛ ከሀገራቸው ከጥይትና ከሚሳኤል ለመዳን ድብብቆች ላይ ናቸው።